ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። በቀሉ ቀንሽ ደረሰ። በቀሉ ተዘጋጁ። በቁዬ ምንድነው ይዘው ፋይት ለማድረግ ምን አስቸኮላቸው? ዛሬ ኢቲኤፍሲ በባድዋ አዳራሽ መግለጫ መስጠቱ ይታወሳል። እንዳያችሁት ሴዶም እደባደባለሁ ብሏል። እግሩን አጥቷል እንዳያችሁት። ከዚህ ቀደም ደግሞ አተሌናና ጆኒ ከዚህ ቀደም መግጠማቸው ይታወሳል። ንቃተ ህሊና ዛሬ እንዳያችሁት አሁን በቀጣዩ ፋይት ማለት ነው የሚገጥመው ልጅ በጥፊ ነው በቦክስ ምን አስቸኮሎ መጥቶታል። አስገራሚ ቪዲዮ እየላችሁ መጥቻለሁኝ። ከቃላት ጦርነት ጀምሮ እስከ ፌስ ኦፍ ያለውን ነገር አሳያችኋለሁኝ። እናንተስ ማን የሚያሸንፍ ይመስላችኋል? ቀጣዩን የኤምኤምኤ ፋይት እስከ መጨረሻው አብራችሁን ቆዩ። ከመጨረሻው እንጀምራለን። የቅድሙን ሙሉ እንመልከት። ፌስ ኦፍ ነው። በለው ኦኬ ፌስ እኔ በጣም ደሞ ይግርም ማለት ነው። ንቃተ ህሊና የንቃተ ህሊናን እንመልከት። እዚህ ላይ ነው ምን እንደታዘብኩት አውቃላችሁ? ኤክስፒሪየንስ የሚባል ነገር አለ። የመጀመሪያው ዙር በንቃተ ህሊናና በጆኒ መካከል በነበረው ፋይት እንደሚታወሰው ፌስ ኦፍ ላይ ጆኒ እንቁላል ሁሉ አፍርጦ በነበር ፊቱ ላይ አሰለ ታስታውሳላችሁ። ዛሬ ደግሞ ንቃተ ህሊና ከዛ ትምህርት ወስዶ ሮቤልን እንዳያችሁት አድርጎታል ማለት ነው። አስገራሚ ነው አይደለ? እንዴት ነው ንግግር ላይ እንደዚህ አይነት ነገሮች ላይ ንቃተ ህሊና ያን የሚታወስ ነውና እስኪ የቃላት ጦርነታቸው በጆኒና በሴዶ ማርሻል መካከል የነበረውን አሁን ደግሞ ሙሉ እንመለከታለን። ሴዶ አካል ጉዳተኛ ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖረው። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። በቀሉ ሴዶስ እስኪ ምን አለ? እሱን ደግሞ እናዳምጣ። በቀሉ ቀንሽ ደረሰ። በቀሉ ተዘጋጅ። ምንድነው እየበላህ? ምንድነው ይዘው የመጣው? ምንድነው እየበላህ? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። መጨረሻ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው በቀሉ አውራ በቀሉ እንጨፍር ነው ለቶቻለሽ። በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት ወደ መድረኩ ነኝ መጀመሪያ ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹ ስፖርተኞች እኔ ማለት ነው እየተደማመጣችሁ ቲክቶክ ላይ ብሎኬት ስምሰብር ፖልስ ከብሎኬት ተላለ እንሰስ ደበድብ ይዚህ ምን ማለት ነው? ይሄ
ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው። አንድ የማይዋሽ ነገር ግን ሁሉም የሚያውቀው ነገር ለማርሻል አርት ትልቅ ነገር ሰርተዋል። ብሎኬት ከምናምን ምንም የማያደርገው ነገር የለም አይደለ? ይህ እጅግ በጣም ትልቅ ነው። በነገራችን ላይ ፕሮሞሽኑ በሚገባ ነው አይደል ራሱን ፕሮሞት እያደረገ ያለው። ከዚህ ጋር በተያያዘ ሌላ ተጨማሪ የተናገረው ነገር አለ። የሳይኮሎጂካል ወርፌሩ እንደቀጠለ ነው። እስኪ እንመልከት። በሃይማኖት ጠንካራ ነኝ ይላል። ኦኬ፣ በሃይማኖት ማስታወቂያ ያሰራ ታዩታላችሁ በነጋቱ። እናቴ ትቆጣኛለች ይላል። ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ እንደዛ ብላ ሻፍዶኛል ብለህ ፖስት ብታረግ? ወንድ ልጅ ሻፍደኛል። አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። የወንድ ልጅ ጥጉን ናው ስኮ መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። ሃይማኖቴ yes you know that እኔ ወንጀል ልሰራ እችላለሁ፣ የሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ተጠጥቻለሁ ብሏል። እንግዲህ በንስሐ የማይቻል ነገር የለም። በድካማ ጎኑ ነው ሰው የሚገባው። ቃላት ጦርነት የሚባለው እንዳልኳችሁ ነሐሴ 21 ቀን ነው የኤምኤምኤ ፋይቱ። ያው ደካማ ጎኑ እያንዳንዱ እየገቡ ነው እየተናገረ ያለው። አዎ ከአንድ ብር ጋር ያኔ ታስታውሳላችሁ የመጠጥ ማስታወቂያ ሰርቶ ነበረ። እሱንም ማምኖ አለ አልካደም። እንቀጥላለን። አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትገኝ የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ ከየሞት ስትል እድገትና ዲቨሎፕመንት አገር ተሰራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትበላ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያረከው? እስቲ ስማ፣ ምን ዳይፐር ነው ያረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶን ነው የሚያተው አታቀኝም። ዳይፐር ውስጥ ያሳይ ይዶን ነው የሚያተው። ለማንኛውም የቃላት ጦርነቱ ላይ ማን ነው በደንብ እያስኬደ ያለው ነው እየታዘባችሁት ያለውን ኮሜንት ላይ ታጋሩኛላችሁ። ሞቅ ነው እኮ ያደረጉት። ቤተሰብ ልጆቻችሁን ይሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ትታረጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። በምክንያቱ ወሬ። ዳይፐሯም ጭነት አለ፣ ያስጨንቃታል። ሲያቃጥላት መለፍለፍ ነው፣ ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ኖ ኢት አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ ኖት ሰከንድ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ ይችላል። ባይ ኤኒ እያሳቀያለሁ። ዳይፐር እያቃጠላት ነው ምናምን በጣም ደስ ይላል። ከዛ በተረፈ ግን ከዚህ በኋላ እንግዲህ ማርሻል አርቱ ላይ ፋይት እንዳያደርግ ሲል ነበረ። እሱ የሰጠው ምላሽ ቲክቶከር ነው ይብላል። እውነቱ ነው። በሚሊየን የሚቆጠር ተከታይ ያለው። ለማንኛውም የሁለቶቹም የቃላት ጦርነት የእርስ በርስ መተቻቸት እኔ ደስ ብሎኛል። እናንተስ ምን እየታዘባችሁ ነው? እንቀጥላለን። አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ፣ ተሰብራለሁ ብዬ አንጫጭቻለሁ።
እናቴ ትቆጣኛለች ብያ this is business you should know this ሀበሻ ያ ይሄንን ወቅ ሀበሻ በኔ ቢዝነስ ነው እዚህ ጋር በኔ ምክንያት እዚህ ቀረብክ በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word እናንተ ስሙኝማ በማንጫጫት ዙሪያ ግን ማለት ነው አሁን የናሴ አንድን በርካታ ሰው በጉጉት ነው እየጠበቀ ያለው እግሬን ተሰበርኩኝ እናቴ ትቆጣኛለች እንደዚህ ሁኛለሁ ብዙዎች ማለት ነው መነጋገሪያ ሲያደርጉት ነው ዛት ቢዝነስ ይሄንን ደግሞ ከአይኪው ሌቭል ጋር አገናኝቶታል ሃይ አይኪው አለኝ እያሉ የሚገኘው እውነት ነው ነገር ከቢዝነስ ፐርስፔክቲቭ ከጠየቃችሁኝ አሁን ለምሳሌ ፕሮሞሽን እንደዛ ነው የሚሰራው ልጁ ያው በርግጥ እየተማርኩ ነኝ ዲግሪ ሆልደር ነኝ ኢንጂነር ነኝ ምናምን ነገር ብሏል ያው መማራጭ ይጠቅማቸዋል አንዱን ነገር እንዴት ወደ ኮመርሻል ወደ ማርኬት የምትቀይሩበት ሁኔታ ለራሱ ብቻ ሳይሆን ለኤምኤምኤ እንደ ጠቅላላ እና በዚህ ደግሞ ኢንጌጅ ለሚያደርጉት ማለት ነው በሙሉ ይሄ በጣም መልካም ነገር ነው አሁን በመቀጠል ወደ ፌስ ኦፍ እስኪ እንካ መታየት ብቻ ፋይት አንፈልግም መታየት ብቻ ኦረ ተራገጠ ለማንኛውም ቪዲዮዎች በጣም አዝናኝተውኛል አይ ሆፕ አጠራጠራ አድርጌ የነበሩትን ነገሮች ለእናንተ ለማድረስ ሞክሬያለሁኝ ካዝናናችሁ ቪዲዮ ላይክ ማድረግ እንዳይረሳ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አጋሩኝ ወዳችኋለሁ